ሰላም ውድና የተከበራችሁ ቤተሰቦች እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ያው ጾማችን ከተፈታ ሁለተኛ ዳግማ ትንሣኤ ላይ ደርሰናል ማለት ነው። እንኳን አደረሳችሁ ለዳግም ትንሣኤ ብያለሁ። ያው ካለፈን በኋላ ቢሆን ማለት ነው እና እንደምታውቁት ፀጉሬ በጣም ተጎድቷል። በእውነት በጣም ፀጉሬ ተጎድቷል ማለት ነው። ዛሬ ምን አሰብኩ መሰላችሁ? ትሪትመንት መስራት ግዴታ አለብኝ ማለት ነው ለፀጉሬ እና በጣም ጫፍ ጫፉ ደርቋል ምናምን አቅም አንሶታል ማለት ነው። ግዴታ ምን ማድረግ አለብኝ? ለፀጉሬ ትንሽ የሆነ ነገር ማዘጋጀት አለብኝ። ግን ሳዘጋጅ ለምን አብሬ ለእናንተም አላሳያችሁም? ቪዲዮ ብቀርጽላቸው ለቤተሰቦቼ ብዬ ቪዲዮ ወደ መቅረጽ ገባሁ ማለት ነው። ውድ ቤተሰቦችዬ አሁን እንግዲህ ምን ምን እንደምጠቀም ምን ምን እንደምጨምርበት ለየት ያለ ትሪትመንት ነው የምሰራው ማለት ነው ዛሬ። አቤት አቤት እውነት እንዴት እንደተበላሽ አያችሁት? ከፊት ለፊቴ እንዴት እንደተሰባበረ ክትል ያለው። ወደ ስራችን ቤተሰብ እንግዲህ እዚህ ጋር እንደምታዩት ሁለት ሙዝ አለ፣ እዚህ ጋር ሁለት እንቁላል አለኝ፣ እዚህ ጋር እርጎ አለኝ ማለት ነው። ጨው የሌለው እርጎ ነው። በመቀጠል ደግሞ እዚህ ጋር የፀጉር ቅባት ኖርማል ስቀባው ማይስማማኝ፣ እዚህ ጋር ደግሞ የሰሊጥ ዘይት አለኝ። እዚህ ጋርም እንደዚሁ የፀጉር ቅባት ነው ማለት ነው። ይሄ የፀጉር ቅባት ምንድን ነው? እኔ ፀጉሬ ላይ በማፈስበት ሰዓት ላይ የማያያዝ ነገር አለው እና ትሪትመንት ነው ማለት ነው እኔ የምሰራው። እዚህ ጋር እንግዲህ እንቁላሉን ሁሉንም ነው፣ ምክንያቱም ፀጉሬ በጣም ተጎድቷል። ሁሉንም ነው ማለት ነው። እዚህ ጋር የምሰብረው እንደዚህ ነጩንም ማስኳል። ይሄ ፍሪጅ ውስጥ የነበረ ነው ማለት ነው። ቆይ ቀላቅዬ እመጣለሁ። እንግዲህ ሙዛችንንም እንደዚህ ፈጠት ፈጠት ለብቻው ትንሽ ዳጥ ዳጥ ማለት አለበት። እኔ በነገራችን ላይ መፍጬን ወዴት እንደከተትኩት አላቅም። ጣሳ አስተካክል ስለነበረ አሁን ላይ ብዙ እቃዎቼን የት ውስጥ እንደከተትኳቸው ለራሱ አላቅም ማለት ነው። ግን እንደዚህ አድርጌ ፈጭቼ እንደዚህ ለውሰዋለሁ ማለት ነው። እስቲ ትንሽ በእንትን መታ መታ ለማድረግ እሞክራለሁኝ። ከዛ እርጎዬንም እንደዚሁ ጭምር አደርግበታለሁ ማለት ነው። ይሄ ጨው የሌለው እርጎ ነው። እሺ ፋሚሊ፣ ጨው የሌለው ነው። ትንሽ እስኪ ቆይ በመፍጫ ልሞክረው ማለት ነው። ሌላ መፍጫ ስላለኝ በሱ መታ አድርጌ ልምጣ። ያው እንደዚህ እስኪ እንግዲህ ላጠለው ማለት ነው። ማጥለያዬ ጨርቅ ነበረች እና ሙዝ ስላለው ግዴታ መጠለል አለበት። በነገራችን ላይ ይሄ ውህድ መወፈር የለበትም። እሺ ፋሚሊ፣ አወፍራችሁ አትስሩት ማለት ነው። ትንሽ ቀጠን ቢል ጥሩ። አያችሁታ? ሙዝ በባህሪው እንትን ይላል ማለት ነው። ስር ላይ የቀረውን አያችሁት? ምንም ቢሆን ማጥለሉ ጥሩ ነው። በተለይ በጨርቁ ቢሆን ደግሞ የበለጠ አሪፍ ነበር። እኔ በማጥለያ አጥልየዋለሁ። ይሄን ይመስላል። አሁን እንግዲህ ቅባቶቹን ጨምራለሁ ማለት ነው። እናንተ በምትፈልጉት መጠን ጨምሩ። እንደዚህ እንግዲህ ይሄንን ይመስላል ማለት ነው ውድ ቤተሰቦቼ። እናንተ በነገራችን ላይ የፀጉር ቅባትን ባትጠቀሙ ማለት ነው ዘይቱን ማድረግ ትችላላችሁ።
እኔ ዘይቱን ሽበት ነው ያመጣብኝ። እውነት ስነግራችሁ ዘይቱን ሽበት ያመጣል። እንደዚህ ደግሞ በጣም የምትወዱም አላችሁ ዘይቱን መቀባት ማለት ነው። አንደኛ እሱን ባትጠቀሙ ያው እመክራለሁኝ፣ ግን በጣም እወደዋለሁኝ ዘይቱን ስቀባ በጣም ደስ ይለኛል የሚሉ ልጆች ስላሉ ዘይቱን መጠቀም ይቻላል። በምግብ ዘይትም ማድረግ ይቻላል ማለት ነው። አሁን የሱፍ ዘይት አለ፣ የኑግ ዘይት አለ። እንደኔ ደግሞ ኖርማል በፀጉር ቅባትም ማድረግ ትችላላችሁ። አመሰግናለሁኝ። ደግሞ ስቀባም አሳያችኋለሁኝ ማለት ነው እስከ መጨረሻው ድረስ። አሁን ትንሽ ቆየት ብዬ ከእንደገና ፀጉሬን በደንብ አበጥረውና ወደ መቀባቱ እሄዳለሁ ማለት ነው። ግን ቀጭን ነው ይሁት እንደምታዩት ትንሽ ቀጠን ማለት ስላለበት አቅጥኘዋለሁ ማለት ነው። ቤተሰብ እንግዲህ ተመልሼ መጥቻለሁ። እንግዲህ ይሄንን ይመስላል ማለት ነው። እሰይ ወይ ቀዝቃዜው ግን አይመችም። ያው እንግዲህ መዝረክረክ ትጠላላችሁ ማለት ነው። የመዝረክረክ ነገር ትጠላላችሁ ቤተሰብ። ሙሉ ጫፉን ጭምር ነው የተቀባሁት፣ ሙሉን ማለት ነው። ግን ሲሮጥ ይሮጣል፣ ዝም ብሎ ይሮጣል። እንግዲህ እንደዚህ ተቀብቼዋለሁ ቤተሰብ። ለመቀባት ግን በጣም አስቸግሮ የነበረ ይወርዳል። አሁን ግን ተረጋግቷል ማለት ነው እንደምታዩት። ከዛ እዚህ ጋር እኔ ፌስታል አዘጋጅቻለሁ ማለት ነው። እንደዚህ ንጹህ የሆነ ፌስታል አመጣና እንደዚህ በፌስታል አድርጌዋለሁ ማለት ነው። ከዛ በመቀጠል ሊወርድ ስለሚችል ይሄንን አሁን እስከ 3 ሰዓት አቆየዋለሁ። 1 ሰዓት ተኩል አቆይቼው ታጠበዋለሁ ማለት ነው። ይበቃዋል 1 ሰዓት ተኩል። እንገናኛለን መጨረሻ ቤተሰብ። እንግዲህ በስተመጨረሻም ፀጉሬን ጨርሻለሁኝ። ያው አመሻሽ ላይ ነው የታጠብኩት ማለት ነው። ታጥቤ ጨርሼ የመጣሁት ማለት ነው። እንዴት በቃ ልስልስ እንዳለ ልነግራችሁ አልችልም። በጣም አሪፍ ነው ማለት ነው። እንግዲህ ያው ትሪትመንት ስሰራ ላይ ያሳድጋል እንደዚህ አልላችሁም፣ ግን ለፀጉራችን ጤንነት ቢያንስ በ15 ቀን እንደዚህ ብንጠቀመው ጥሩ ነው ማለት ነው። በወር አልፎ ብንጠቀም አሁን እኔ በቃ ይህንን ዳይሬክት ሹሩባ ብሰራ ፀጉሬ አይጎዳም ማለት ነው። አሁን ይህንን ሹሩባ ሰራዋለሁ ማለት ነው 3 ቦታ። ከእናንተ ጋር በዚህ እሰነባበታለሁ ማለት ነው። ሰላም ሁኑልኝ ቤተሰቦቼ። በአዲስ ቪዲዮ እስከምንገናኝ ድረስ ቸር ያገናኘን። ወዳችኋለሁ። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ፍሪዝ ለራሱ ሆኗል፣ ፍሪዝ ሆኗል ማለት ነው። እና ዩት እንደውም እንትን አላደረግኩ ኮንዲሽነር ምናምን አልተጠቀምኩም። ዝም ብዬ በሻምፖ ነው የታጠብኩት ማለት ነው። ግን ራሱ ፍሪዝ ሆኖልኛል ማለት ነው። ፀጉሬ ግን ልስላሴ እግዚአብሔርን እንዴት ደስ እንደሚል ልስልስ ነው ያለው ፀጉሬ ማለት ነው። ምንም ኮንዲሽነር ሳልጠቀም በሻምፖ ብቻ ነው የታጠብኩት እና ልስልስ ብለዋል ማለት ነው። እወዳችኋለሁ ማሮቼ። ሰላም እደሩልኝ። ባይ ባይ።